አባት መቶ ልጄ ሀና ነች በማለት እንግዲህ ሲናገር እሷም እጅግ በጣም ደስ ብሏታል። ምክንያቱም አባት ትክክለኛውን ልጅ ስለአወቀ ደስ ብሏታል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ኖላዊ ተከታታይ ድራማ እጅግ ሁላችንም በጉጉት የምንጠብቀው አስተማሪ የሆነ ምርጥ ድራማ ነው። ስለዚህ በክፍል 44 ዛሬ ከች ብለዋል። ዛሬ እንግዲህ የሰላም አባት የልጃቸውን መገኘት ሲሰሙ ከውጭ ሀገር ወደ ሀገራቸው በመግባት እንዲሁም ልጃቸውን እቅፍ አድርገው እኔ ጠፍተሽ የምትቀሪ መስሎኝ ነበር፣ ስላገኘውሽ እጅግ በጣም ደስ ብሎኛል በማለት እንግዲህ በመጀመሪያ ሀንቼን ነበር ያገኛት። ስለዚህ ሀንቼን ባገኘ ሰዓት እንግዲህ ልጄ አንቺ ነሽ በማለት እንግዲህ መንፈሳቸው ነግሯቸው ይሁን ብቻ አላቅም፣ በጣም የተለየ ደስታ ተሰምቷቸዋል። ሀናን እንደ ልጃቸው አይተው ሰላም ብለዋል። እርግብ በወቅቱ ይህን ነገር ወዲያውኑ መቶ ሀናን ልጄ ሲላት ማለት ነው እጅግ በጣም ነበር እየደነገጠችው፣ እንዲሁም ተደብቃ እያየች ነበረ እና እጅግ በጣም ደስ ብሏታል ልጄ እያለ ሲያቅፋት አባቷ ሀና የምትለው ግራ ገብቷት በዝምታ በደስታ ተውጣ ነበረ። ምክንያቱም እንዴት አወቀኝ የሚለው ነገር ስለመጣ እጅግ በጣም በድንጋጤ እሷም ሰላም ሲላት ነበረ ማለት ነው። ስለዚህ ልጅዎት አይደለሁም ወይንም ደግሞ ልጅዎት ነኝም ብላ አልመለሰችለትም። ግን አባት በናፍቆት ደጋግሞ ሲያቅፋት እሷም እጅግ በጣም ደንግጣ ነበረ። እንግዲህ አባት ያው ቀጥሎ እንግዲህ እርግብንም አግኝቷት ነበረ። እርግብ ጋር ከተገናኙ ሰላም ከተባባሉ በኋላ የኔ ሜላት እኮ ሰራተኛ መቅጠር ትችልበታለች በማለት እንግዲህ እንዲሁም እርግብ ሰራተኛ እንደሆነች እና የቤት አገልጋይ እንደሆነች ያለውን ነገር ይናገራል። እንዲሁም ደግሞ በወጣትነት እንደዚህ አይነት ማጭበርበር ጥሩ አይደለም በማለት እንግዲህ ያው ልጃቸው እኔ ነኝ በማለት ብቻ ታሪኩ ስለተነገረው ያው በሀኒ ቦታ እሷን ስለሳለ እንደዛ ነገሮችን ሲናገር ነበር። ግን ደግሞ ትክክለኛውን ነገር ይህ ነው። ምክንያቱም እርግብ ወደዚህ ቤት የገባችው ብርን ፈልጋ ነው። ስለዚህ የሀሰት ልጃችሁ ነኝ በማለት እንግዲህ በሀሰት ወደዚህ ቤት የገባችው እርግብ ነች ማለት ነው። ስለዚህ አባት ትክክለኛውን ማን ተንኮል እንደሚሰራ እንግዲህ የተረዱ ይመስለኛል ማለት ነው። እና ውስጡ እንግዲህ እሷ አይደለችም በማለት እንግዲህ እነ ምናሴም እንዲሁም ደግሞ ሰላም ተናግረዋል። ምክንያቱም ልጃቸው ነኝ ያለች እርግብ ነች። እርግብ ያው በታሪካ ነው እንግዲህ ሁሉ ታሪኳን እንትን ብላ ነው የመጣችው። ግን ደግሞ ሀና ነች አሁን ላይ እኔ እናንተ ልጅ ነኝ የምትለው በማለት እንግዲህ ነግረዋል። እኔ ግን መንፈሴ እውነት ለመናገር እርግብ ሳትሆን ሀና ልጅ የሆነች ያክል ይሰማኛል በማለት እንግዲህ ለልጆቻቸውም እንዲሁም ደግሞ ለወይዘሮ ሜላትም ተናግሯል። እና ወይዘሮ ሜላት ግን እንዴት ሊሆን ይችላል? በፍጹም አይሆንም፣ እሷ ከኔ ብር ለመውሰድ ያጭበረበረችው ያለችው ነገር ነው በማለት እንግዲህ የሀንዬን ሀሳብ እንዲዘጋ አድርገዋለች ማለት ነው። እኔ ልጄ እርግብ ነች፣ እርግብን ተቀብያታለሁ፣ ግን ደግሞ የምርመራው ነገር መደረግ አለበት በማለት አባትም ሲናገር አዎ እሱን ፈቅጃለሁ፣ ምርመራ ይደረጋል፣ በቃ የጋን ጊዜ እናውቃለን እውነቱን በማለት እንግዲህ ወስነዋል። እንግዲህ እርግብም አሁንም ሰላምን ደጋግማ ልክ እንደ ትናንትናው ፓርት እየጠየቀቻት ነበር። ምክንያቱም ለምንድን ነው እንዴት ነው ደም የሰጠችሽ? ምን ያክል ስታመሽ ነበር? ሀናስ እህቴ ነች ብለሽ እንዴትስ አመንሻት? በማለት እንግዲህ ስትጠይቃት ነበረ። ሰሞኑን ምን ሆኖች ነው ጥያቄ በጥያቄ የምደራረብብኝ እያለ ሰላም በቃ የኔን ሀናን እየጠረጠርኳት እህቴ ነች ብዬ ያሰብኳት ደማችን ተመሳሳይ ነው። የኔ ደም ደግሞ በጣም ከስንት አንድ ነው የሚገኘው። ስለዚህ ከእሷ ጋር ስለተመሳሰለ እና ከዚያ ነገር ሁሉ ስላዳነችኝ ብቻ ግን እህቴ የሆነች ያክል ይሰማኛል። አንቺን ብትሆኝ እሷ እህቶቼ ናችሁ፣ ግን ደግሞ እሱ በምርመራ የሚታወቅ ነገር ነው በማለት እንግዲህ ትመልስላታለች። እንዲሁም ሀኒች አሁንም ፎቶዋን እንዲሁም መስቀሏን ለመፈለግ እየበረበረች ትገኛለች ማለት ነው።
ያንን ነገር መረጃዋን ለማግኘት እንዲሁም ደግሞ ቀጣይ እንትኗን ለመራመድ ይመስለኛል የምትፈልገው ማለት ነው በእርግጠኝነት። ስለዚህ ይህን ነገር እየፈለገች ባለችበት ሰዓት ነበር እርግብ ያገኘቻት ማለት ነው። እና ምን እንደምትፈልጊ አውቃለሁ፣ ግን ደግሞ መቼም አልሰጥሽም በማለት ስትናገራት ነበረ። እንዲሁም ደግሞ ሌባ ሆነሽ ደግሞ ወስደሽ አይነ ደረቅ ነሽ፣ የሌባ አይነ ደረቅ አንቺን አየሁኝ በማለት እርግብን ስትናገራት ነበር። እኔ እርግብ ነኝ፣ የፈለግኩትን ነገር አደርጋለሁ፣ በፍጹም የኔን ታሪክ አንቺ ልትወስጂ አችም በማለት እንግዲህ ሀኒንም እየተከራከረቻት እንዲሁም ደግሞ አንገቷን እዛ ስታስፈራራት ነበር። ሀኒም እውነት ከማን እንዳለ አንቺም ታውቂዋለሽ። ስለዚህ አንቺ መረጃ ስላለሽ ብቻ አይደለም፣ እኔ ጋር ግን እውነታ ስላለኝ መጨረሻውን አብረን የምናይ ይሆናል ከምርመራ በኋላ በማለት እንግዲህ ስትናገራት ገፍትራትም ሞታለች። ሲቀጥልም ደግሞ አባቴ እንደዚያ ሲለኝም አንቺ ቆመሽ ስትሰሚ ነበረ፣ ስትስቂብኝ ነበረ፣ ለምንድን ነው በማለት እንግዲህ ኩሽናም ሄዳም አናግራት ነበረ እርግብ ሀናን ማለት ነው። ባናገረችበት ሰዓት እኔ በጣም ነው ደስ ያለኝ፣ ምክንያቱም አባት ልጁ ማን እንደሆነ ተረድቶታል፣ መንፈስ ራሱ ነግሮታል። ስለዚህ አባቴ ደግሞ ልጅሽ ልጄ ብሎ ስላቀፈኝ እጅግ በጣም ደስ ብሎኛል ስላወቀኝ በማለት ልጁ ማን እንደሆነ ስላወቀ እኔ በጣም ደስ ብሎኛል በማለት እንግዲህ ትመልስላታለች። እርግብም መቼም አይሆንም በማለት እንግዲህ ስትናገራት ነበረ። ይሄ ምኞትሽ ነው፣ መቼም አይሳካልሽም እያለች ነበር። እናቴን በምን እንደበረዝሻት አላቅም፣ አባቴ ግን ማን እንደሆነ ልጁ አቋል በማለት እንግዲህ በኩራት ስትናገር እንዲሁም ሀንዬ ሰምተናል ማለት ነው። ምናሴም ትናንትና ትንሽ ተጠራጥሯት ነበረ፣ አላመናትም ነበረ ማለት ነው። ስለዚህ ዛሬ ደግሞ ሀንችን ይቅርታ ጠይቋታል ማለት ነው። እና አንቺም እርግብም ብትሆኑ እህቶቼ እኔ በጣም ደስ ይለኛል በማለት ደግሞ ከድሮ ጀምሬ ሀኒች ምናለ እህቴ በሆነች ብዬ የምመኘው ነበረ እና ደግሞ ይህ ነገር ደግሞ አሁን ስለሆነ ደግሞ እጅግ በጣም ደስ ብሎኛል በማለት እንግዲህ ምናሴም ባረገው ነገር በተጠራጠረው ነገር ይቅርታ ጠይቋታል። ሀናን መልሳ ጥያቄ ጠይቀው ነበረ ምናሴን። ምክንያቱም እኔ ወይንም ደግሞ እርግብ ማንኛችን እህት ብንሆን ደስ ይልሃል የሚል ጥያቄ ነበር የጠየቀችው። እኔ ሁላችሁም ብትሆኑ ደስ ይለኛል በማለት መልሷል። ምክንያቱም መወለድ ቋንቋ ነው። አይ እንደሱም አይሆንም፣ አንዷ ነች ሀሴት ልትሆን የምችለው፣ ስለዚህ ምረጥ ብለው ነበረ። እኔ መምረጥ አልችልም፣ እግዚአብሔር የፈቀደው ነው የሚሆነው፣ ከምርመራ በኋላ ሁሉንም እናያለን፣ ግን ደግሞ እጅግ በጣም ደስ ብሎኛል በማለት እንግዲህ በደስታውን ገልጿል ማለት ነው። ያው ምናሴ ከድሮ ጀምሮ ልክ እንደመጣች እህቴ ያክል ይሰማኛል፣ ሀና እህታችን ነው የምትመስለኝ፣ የቤቱ አንዱ አካል ነው የምትመስለኝ እያለ ደጋግሞ ሲናገር ነበረ። አሁን ላይ ሁሉም ነገር እየተሳካ ይመጣል። በነገራችን ላይ እንዲሁም ደግሞ የሰላም አባት ከሀና ጎን ወይንም ደግሞ የሀና ልጅ ነሽ በማለቱ እጅግ በጣም ደስ ብሎኛል ማለት ነው። ወይዘሮ አልማዝ አሁን ላይ ምንም አሁንም አይኗን እንደከደነች ነው። ዘወር ብላ እያየች አይደለም። እርግብን ሙሉ በሙሉ አምናታለች። ግን ደግሞ አባት ተጠራጥሯል። በእርግብ ንግግርና በሁኔታዎቹ እየጠረጠረ መጥቷል ማለት ነው። እርግብ ቀደም እያለች ስትናገር ነበረ። እንዲሁም ደግሞ ሀንቼ ሲጠይቃት የነበሩትን ጥያቄዎችም ረጋ ባለመንፈስም ስትመልስ ነበረ። ግን አሁን ላይ ወይዘሮ ባዩሽ የምታደርገው ነገር በእርግጠኝነት ምርመራው እንዲካሄድም ፈልጋለች። ምክንያቱም እርግብም በሁሉም ያው እምነት እንዲኖራት ስለፈለገች ይህ ነገር ምርመራው እንዲደረግ ፈልጋለች ማለት ነው። ምርመራው እንዲደረግ የፈለገችው ደግሞ ምርመራውን ለማዛወር ስለፈለገች ነው በእርግጠኝነት ማለት ነው። እንግዲህ ብርም ከፍላ ይሁን ምንም አድርጋ ይሁን የእርግብን ውጤት የሀና ነው ብላ የሀናን ውጤት ደግሞ አሳልፋ የእርግብ ውጤት ነው ብላ ሐኪሞች እንደዛ እንዲያደርጉ ብር ከፍላ እንግዲህ በሐሰት ትሰራዋለች። ሀና ያን ጊዜ ውሸታም እንድትባል ታደርጋለች ማለት ነው። ግን ደግሞ እውነት ምንም ያክል ነገር ብትዘገይ አንድ ቀን ትወጣለች
እና ውድ የቻናሌ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።